ቴዲ ገባን እኮ እንዴ! እኔ እዚህ በበራ ያለው በመስኮት ገብታል። እሺ አሸናፊ ነው የሚቀር ፎከስ እዚህ ነው። ኮመንት ላይ ታውቃለህ። እሺ አሸናፊን ሳቡት። አሸናፊ ብቻ ነው የሚቀረው። ኦኬ ቴዲ እኔ ታቾኝ አግዛቸዋለሁ። መልካም ውይይት ይሁንላችሁ። የሚያግዘው ነገር ካለ ቴክስት አድርግልኝ። ታቾናለሁ። ውድ ኮብራን አድማጮቻችን ሁላችሁም እንኳን በሰላም መጣችሁ። መልካም ውይይት ይሁንላችሁ። ባይ ባይ። ፊጠኔራ ኦሮሞ ፊጠኔራ ማሪ ፊዱምቴርቲ ውድ ኬሰን ወሩ ተባጋ ነገ ያዱፍተኒ ጃጀባ ብይ ኢትዮጵያ ቀብዱ ወልቲ ሲኒፊዴ ዋንጀሪ walhin mari'atan isintu keessa bitata firdin keessa ni jechu sagantaa itti aanu mootu namoota hafe asrii fidi walitti nu dhiyeessi jettan isinii fida baay'ee isin jaaladha baay'ee isin kabaja taappa arguu koppiliin arguu kan እናንተ ጋር ታች ሆኜ ታፕታፕ አደርጋለሁ። ባይ ሁላችሁ። እሺ ቴንክ ዩ። እሺ ሌላ ኮድ ንገረኝ። ሌላ ኮድ ልጻፍ ንገረኝ። እሺ እዚህ ጋር ቆይ እንዳይሰሙኝ ሌላ ኮድ ልንገር የምትጽፍበት አንዳንድ ቁጥር ሌላ ኮድ ልንገረው። አንዳንድ ቁጥር ሲጽፍ ሁሉም የጻፈ ስለሆነ እሺ አሁን በዛ ኢዝሊ መለየት ይችላለሁ። እንግዲህ ኮመንት ላይ ያላችሁ መገመት አትችሉም ቁጥሩን። እኔ የነገርኩት ኮድ አለ። ኦኬ አገኘሁት። የስ ገብቷል። ኢንቪቴሽኑን ተቀበል አሼ። ሁሉም ሰው ገብቷል አለም ቴዲ አስታውሉትና እንቀጥል። ሰው በጣም ጠበቀ ነው የሚመጣው። አዎ በራስ አካውንት በኢንቦክስ ግባና ኢንቴንሲቭ
كبريدة كم يرد ቴዲ ሻው ሁለት ሰው የምናስተናግድበት እኮ 35 ደቂቃ ፈጀ። ያው ሁለት ሰው የምናስተናግድበት እኮ 35 ደቂቃ ፈጀ። ቴዲ በቃ እንደ አሸናፊን ያስገቡት አንተ ቀጥልበት። ኢንቪቴሽን ልኬለታለሁ ለመግባት ሙከራ እያደረገ ነው። ስለዚህ ሰዓታችንን ለመጠቀም ወደ እንትናችን እንሂድ። ኦኬ ክብራትና ክብራን እንዴት ናችሁ? ሁላችሁንም ሰላም ብያለሁ። አገሪቱ ውስጥ አሉ የተባሉ ፖለቲከኞችን ነው እዚህ የምታዩቸው። በሀገራችን ጉዳይ ላይ ነው የምናወራው፣ እየሆነ ባለው ጉዳይ ላይ ቲክቶክን በዋነኛነት ምንድነው ለሰላማዊ ውይይት መጠቀም እንደሚቻል ማሳያም ነው። በሀገራችን ጉዳይ የሆነ ያለውን ነገር እናወራለን። አካሄዱ ምንድነው? እዚህ ፓናሊስቶች አሉ፣ እየሆነ ስላለው ነገር የራሳቸውን ማብራሪያ ይሰጧቸዋል። 8 ወይ 9 ደቂቃ አስታቸዋለሁ። ጀዋር መሐመድ አንድ እነሱ አንድ ጀዋር አንድ እነሱ አንድ ጀዋር እያደረግኩኝ ነው የምንሄደው። እዚህ ጋር ፕሮፌሰር ትንግርቱ አለ፣ መሐመድ አለ። መሐመድን ሁላችሁም ታውቁታላችሁ። ጉዳር አለ፣ ራጂ ጉደታን ሁላችሁም ታውቁታላችሁ። አሉላ ሰለሞንን ታውቁታላችሁ። ያው ጀዋር መሐመድ ነን ያለ ነው። አሸናፊ እንዲገባ ሙከራ እያደረግን ነው። ከገባ ይገባል፣ ካልገባ ደግሞ ባሉት እንቀጥላለን ማለት ነው። መጨረሻ ላይ እንደየስብጥሩ እያንዳንዳችሁን እዚህ ላይ ያላችሁ ከታች ኮመንት ላይ ሪኩዌስት የምትልኩትም ሁላችሁንም ስለማውቃችሁ እንደየስብጥሩ እያስገባኋችሁ 3 ወይ 4 ደቂቃ እየሰጠኋችሁ ጥያቄ ትጠይቃላችሁ። ሰዓት ላይ በጣም ሲሪየስ ነው ምን ሆነው ስትገቡ ከመግባታችሁ በፊት አይደለም፣ ከገባችሁ በኋላ አይደለም ጥያቄ ማዘጋጀት ያለባችሁ። ከመግባታችሁ በፊት ጥያቄዎቻችሁን አሰናርታችሁ ጥያቄ ትጠይቃላችሁ። በዛው መንገድ ነው የምንሄደው። ይሄ መጨረሻ አይደለም፣ በዚህ መንገድ እንቀጥላለን። ማስታወቂያዎችን እየሰራን እየተገናኘን ሌሎችንም እያካተትን ማለት ነው። እንኳን ደህና መጣችሁ። ሁላችሁንም ሰላም ብያለሁ። ሰላም ሰላም። እሺ ወደ አሉላ ነው የሚሄደው። አሉላ ሰለሞን ትግራይ ክልል ላይ አጠቃላይ በኢትዮጵያ ነባራዊ ሁኔታ ላይ የሆነ ያለውን ፖለቲካዊ ዑደቶች እንዴት ነው የምታዘበው? አጠቃላይ የሀገራችን ነባራዊ ሁኔታ በአንተ ትንታኔ በአንተ እይታ እንዴት ይገለጻል? እስኪ 9 ደቂቃ ነው። ደቂቃው እንዴት ነው? ያንሳል? ይበዛል? መጀመሪያ እሱን ልስማ ከእናንተ። 9 ደቂቃ 5 ስጠንና እኛም ራሱ ያው ለጠጥ አድርገ ነው ወደ 9 እንደርስልሃለን። እሺ አይ ቲንክ እንደተለመደው 9 ይሁንና አስቁመን 9 ላይ ምናልባት ፓናሊስቶቹ ላይ አስተያየት የሚሰጥ ከሆነ ወንድማችን ጀዋር የተወሰነ ለጠጥ ልታደርግለት ትችላለህ። እኛ ግን በዛች ታይም ሊሚት ውስጥ ቱ ዘ ቶፒክ ብናወራ ጥሩ ይሆናል ብዬ አስባለሁ። በጣም ጥሩ። 9 ደቂቃ ነው እንደተለመደው ቲክቶክ ላይ ስንዋይ እንደማደርገው ለሁላችሁ የምሰጣችሁ። ልክ 1 ደቂቃ ሲቀር በምልክት እንዲያሳያችኋለሁ። ይሄ ማስጠንቀቂያ አይደለም። 1 ደቂቃ ቀርተዋል ማለት ነው። ይሄኛው አቁሙ ነው። ደቂቃችሁ ሞልቷል ማለት ነው። 1 ደቂቃ ሲቀር እንዲላለው ለማቆም ስትፈልጉ ደግሞ ጨርሱ ትላለሁ። እንደዛ ነው የማደርገው። እሺ ሰዓት እዚህ ጋር ይዣለሁ። ሌሎቻችሁ ቲክቶክ ላይ ያላችሁ ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። እሱ በጣም ጠቃሚ ነው፣ እንዳይቆራረጥ ይረዳናል። ጽድት ያለ ውይይት ነው የምናደርገው። እንደዚሁ እንዳማረብን ጀምረን እንዳማረብን እንደምንጨርስ እርግጠኛ ነኝ። አሉላ 9 ደቂቃ አለ። እስኪ ወደ አንተ ልምጣ። መልካም አመሰግናለሁ ቴዲ። ይሰማል? ሁላችሁም ይሰማል ከሆነ ልቀጥል። ያው በስልኬን የገባሁትና ምናልባት የካሜራ ጥራት ምናምን ካለ ይቅርታ፣ ለወደፊቱ አስተካክዬ እመጣለሁ። አሁን ሀገሪቱ ያለችበት ሁኔታ እጅግ ከባድ እና ምናልባትም ወደ መበታተን ሊያመራ የሚችል ከባድ ሁኔታ ነው ያለችው። ይህ የምልበት ኦፍኮርስ ውስብስብ የሆኑ የቆዩ ችግሮች እንደተጠበቁ ሆነው ግን ባለፉት 8 ዓመታት ብልጽግና
ያው ኢህአዴግ የነበረው በሂደት ራሱን ብልጽግና ብሎ በመዋሃድ አመራርነቱን ይዞ የቀጠለው ኃይል ሁሉንም ችግሮች በመሳሪያ በጦርነት የመፍታት አባዜ ነው አንዱ ትልቁ ችግር። ከዛ ግን የ8 ዓመቱ የመንግስትነት ጉዞም በዲፕሎማሲ፣ በኢኮኖሚ፣ በፖለቲካ፣ በማህበራዊ በሁሉም ረገድ አገሪቱ እጅግ ከፍተኛ የሆነ ምስቅልቅል ውስጥ የገባችበት በግልጽ ወደዚህ አቅጣጫ ነው እየሄድን ያለ ነው ብሎ በትክክል ሊያስረዳ የሚችል መንግስታዊ አመራር እጦትም ለምሳሌ በኢህአዴግ ጊዜ በግልጽ የነበሩት ጉድለቶችም ይታወቃሉ። ወዴት መሄድ እንደሚፈልግም ስርዓቱ በግልጽ የሚያስቀምጣቸው ነገሮች አሉ። መካከለኛ በኢኮኖሚ ረገድ ወደ መካከለኛ ገቢ ያላቸው ሀገራት፣ በዲፕሎማሲው ረገድ በቀጠናችን ያለው ግንኙነት፣ በአፍሪካ ደረጃ አህጉራዊ ያለው አቋም ይታወቃል። ከዓለም አቀፉ ማህበረሰብ ጋር ለምሳሌ ከክላይሜት ቼንጅ ጋር ተያይዞ ለምሳሌ የነበረው ስታንድ ይታወቃል። ከኢኮኖሚ ጋር ተያይዞ ምን አይነት መንግስታዊ አካሄድ እንደሚሄድም ይታወቃል። ልማታዊ መንግስት ብሎ መንግስት በኢንፍራስትራክቸር በመሰረተ ልማት ዘርፈ ብዙ ኢንቨስትመንት የሚያደርግበት ሁኔታ ነበረ። ሌሎችም እንደ ፓርቲም ራሱ አውራ ፓርቲ እኔ ነኝ ብሎ በግልጽ አስቀምጦ የሚሄድበት ሁኔታ ነበር። አሁን እንደዚህ አይነት ነገሮች አታይም። በቃ ዝም ብሎ እቃቃ ጨዋታ ነው የሚመስለው። ምን እንደሚደረግ በሀገሪቱ እንደዚህ አይነት መንግስት ነው ያለው እና በዚህ አይነት መልኩ በስነ ሀሳብም በለው የፖለቲካ ፕሮግራምም በለው የኢኮኖሚ ፖሊሲም በለው እታገለዋለሁ ብለህ ለመውሰድ ይከብዳል። አስታውሳለሁ ኢህአዴግን ይታገሉ የነበሩ ሰዎች በግልጽ ሰዎች ራሱ ለመምረጥ አይቸገሩም ነበር። የኢኮኖሚ ፖሊሲውን ይተቹ ነበር። በአፍሪካ በቀጠናው የሚከተለው አካሄድም በአባይ ግድብም ለምሳሌ በግልጽ ይጽፉ ነበር። አንዳንዶች ደግፈው ግን ይሄ ነገር ቢስተካከል ብለው፣ አንዳንዶች ደግሞ ኮምፕሊትሊ ግድቡን አንደግፈው የሚሉ ነበሩ። ሌሎች ደግሞ ይሄ ግድብ በጣም ወሳኝ ነው፣ አገራዊ ነው፣ ከኢህአዴግ ጋር የፈለገነት ሊኖረን ይችላል፣ ግን በሀገራዊ ጉዳይ ተስማምተን ማሄድ አለብን ብለው ግድቡን ይደግፉ ነበር። እንደዚህ አይነት ነገር የለም። አሁን በሀገሪቱ ለሽያጭ ለድርድር የማይቀርብ ነገር የለም። ይሄ ዝም ብሎ ብሔራዊ ጥቅም መስመር አስምረህ ከዚህ እስከዚህ ድረስ መደራደር እንችላለን፣ ከዚህ በላይ ግን ብለህ የምታስቀምጠው የለም። ኢህአዴጎች በዛ ይታወቁ ነበረ። ለምሳሌ መለስ ከረሜላ ስትሰጡን ግማሽ ከረሜላን ብትሰጡን ፖሊሲያችንን እስካልነካችሁ ድረስ ግማሹን ከረሜላ እንወስዳለን፣ 2 3 4 ሰጥታችሁን ግን ፖሊሲያችሁን አስረክቡ ካላችሁን 4ቱን ከረሜላ ይዛችሁ ገደል መግባት ትችላላችሁ ብሎ በግልጽ የሚያስቀምጥ አመራር ነበር። አሁን እንደዛ አይነት ነገር የለም። ከዛ በተጨማሪ ግን ይሄ ስርዓት ሁሉንም ነገር በጉልበት ፈታለሁ። የብልጽግና ስርዓት አንዱ ትልቁ ችግር ሁሉንም ነገር በጉልበት ፈታለሁ የሚል አባዜ ነው። ከኔ ጋር መስራት የሚችሉት ሰሚት ያደረጉ ለእኔ ጉልበት ሰሚት ያደረጉ ናቸው ብሎ ነው የሚያምነው እና ሁሉም ነገር በጉልበት የመፍታት ጦረኛ ፖሊሲ የመከተል የሀገሪቱ መከላከያ እንደሚታወቁት ግፋ ቢል በፊት ዳር ድንበር ይጠብቅ ነበረ፣ ሉዓላዊነትን ያስከብር ነበር፣ በሰላም ማስከበር ይሰማራል። አሁን የሀገሪቱ መከላከያ እኮ በኦሮሚያ በአማራም በተለያዩ አካባቢዎች ሚሊሻ ሊሰራው የሚገባ ፖሊስ ሊሰራው የሚገባ ስራ ተሰማርቶ ራሳቸውን በፓርላማ በወቅቱ የመከላከያ ሚኒስቴር የነበሩት ዶክተር አብርሃም በላይ መከላከያው ሚሊሻና ፖሊስ እየሆነ ነው እና ማረፍ ይፈልጋል። ሌሎችም ጄኔራሎች ይህንን ነገር የደገሙት ይመስለኛል በሆነ ወቅት። መከላከያውም ፋታ በሌለው የሀገር ውስጥ ግጭት ውስጥ የገባበት። ሌላው የኤርትራ መንግስት የጋበዝንበት በዚህ 8 ዓመት እጅግ አውዳሚና በጣም የተሳሳተ የተዛባ ፖሊሲ ነበረ። አቶ ኢሳያስን ወደ አዲስ አበባ የተቀበልንበት ምናልባትም አሁን በቀጣይ መንግስት አሁን ተገልብጦ ያው ከአቶ ኢሳያስ ጋር ስለተጣላ ብልጽግና እየከሰሳቸው ያሉ ተቃዋሚዎች የዛ ዳፋ ነው ብዬ ነው የማምነው። አቶ ኢሳያስ በሩ ተበርግዶ ሲሰጣቸው ያኔ ገቡ። አሁን እንዴት ይውጡ? ከብልጽግና ምዕራባውያን ለያይተው ፕሪቶሪያ ወስደው ከትግራዮች ጋር ሲያስማሟቸው አቶ ኢሳያስ ከሌሎቹ ጋር ወደ መስራት ነው የተሸጋገሩት።
ብልጽግናን በጦርነት ወቅት ጠፍንገው ይዘው ሲጠቀሙበት ነበር አቶ ኢሳያስ። ከዛ ብልጽግና ከእጃቸው እንዳፈተለከ ሲያውቁ ከሌሎች ጋር ወደ መስራት ነው የገቡት። በተለይ ከኤርትራ ጋር የተካሄደው እንትን እኔ ትልቁ የብልጽግና ዘመን የስልጣን ዘመን የ8 ዓመት ትልቁ ስህተት ብዬ የምወስደው ከኤርትራ ጋር የተደረገው ራፕሮችመንት አንድ ግለሰባዊ ነበር፣ ተቋማዊ አልነበረም። ሁለተኛ በመርህ በህግ የታሰረ አልነበረም። ጅዳና አቡዳቢ ሄደው የፈረሙት ስምምነት እንኳ ራሱ እኛ አናውቀውም ምን እንደሆነ። አቶ ገዱ አሁን እዚህ በውጭ ሀገር አሉ፣ የውጭ ጉዳይ ሚኒስቴር ነበሩ በወቅቱ። ከእሳቸው በፊትም ዶክተር ወርቅነህ ገበየሁ ይመስለኛል። እነሱም የሚያውቁት አይመስለኝም። ፓርላማ ላይ ቀርቦም ውይይት አልተደረገበትም። እና የዛ አይነት ግንኙነት ወደ ምን በር ከፈተ? ሌሎችም በማዕከላዊ መንግስቱ ላይ ያመፁ ኃይሎች ከኤርትራ መንግስት ጋር መስራት ያው ብልጽግና ሞራል የለውም እኛን ለመተቸት ወደሚል፣ ሌሎቻችንም ተከፋፍለን በዛ በጎራ ለይተን የሀገሪቱን ጥቅምን ብሔራዊ ጥቅምና መከተል ያለብን ፕሪንስፕል ቀርቶ አንዱን ጎራ መርጠን የምንጠዛጠዝበት ሆነ። መሆን የነበረበት አይ ብልጽግና የሚሄደው አካሄድ ልክ አይደለም፣ ስህተት ነው። እንዲሁም እሱን ፈለግ ተከትሎ አሁን አማጽያኖች የሚሄዱበት አካሄድ ልክ አይደለም። በሀገራዊ ጉዳይ የሀገራዊ ጉዳይ ነው። ህወሓትም ያኔ ሀንድል የተደረገበት መንገድ ከአቶ ኢሳያስ ጋር በመስማማት በጣም አደገኛ ነበረ። ህወሓትን ባገለለ መልኩ፣ የትግራይን በሚከብ መልኩ፣ ከዛም አልፎ አቶ ኢሳያስ በኢትዮጵያ ውስጣዊ ጉዳይ በአደባባይ ጌም ኦቨር ወያኔ ብለው እስከ መናገር የደረሱበት፣ ከዛም እዛ ሚሌኒየም አዳራሽ መጥተውም በጋራ ሆነን ጠላቶቻችን እናንበረከካለን ያሉበት ሁኔታ። የውጭ ሀገር ፕሬዚዳንት ነው አስበው እንግዲህ። አይ ከዚህ እስከዚህ ያለው በጉርብትና በቀጠናዊ ጉዳዮች መወያየት እንችላለን። በውስጣዊ ግን የኢህአዴግ አባል ድርጅቶች ላይ አንዱን ነጥሎ አስተያየት መስጠት አይቻልም። ይሄ የኢትዮጵያውያን የራሳችን ጉዳይ ነው ተብሎ ማስቆም ሲገባ እንደዛ አይነት አስተያየት ይሰጡ የነበረ ያው ጀዋር አለ እዚህ ከርቸሌ ነው የወረዱት፣ ዋጋ ነው የከፈሉት። ተው ትግራይን ማግለል። ህወሓትም ቢሆን በቃ በኢትዮጵያ ጉዳይ ባለቤት ነው፣ የጉዳዩ ባለቤት ነው። እንደዛ ነው መታየት ያለበት። ኢሳያስን በማስቀደም ህወሓትን በመግፋት ነው። አይ ቲንክ አቶ ልደቱም በዛ ዋጋ ከፍሏል። በጣም ፌመስ የሆነ ንግግሩ አስታውሳለሁ። ከደብረጽዮን እና ከኢሳያስ ደብረጽዮን ይቀርበኛል፣ ከጃዋር እና ከኢሳያስ ጃዋር ይቀርበኛል ብሎ የተናገረበት። ውስጣዊ ጉዳዮቻችንን በራሳችን መያዝ ስንችል ለውጭ ጋብዘን የመስጠት ባህሪ በአቶ ኢሳያስ ተጀመረ። ከዛ የአባይ ግድብ መጣ። ሶሺ ራሽያ ላይ የተካሄደው ነገር ታውቁታላችሁ። ትራምፕ ተጋበዘ፣ ፈንጅ ፈነዳ ተብሎ ኤፍቢአይና መርምር ተባለ። አገሪቷ በቃ የማንም እንትን ሆነች። ከዛ አሁን ባለው በቀጠናዊ ጉዳይ ደግሞ እንደምታውቁት ነው አርኤስኤፍን ለመደገፍ ከዩኤኢ ጋር በመሆን በዛኛው ወገን ተሰለፈ ብልጽግና። ሌሎቹ ደግሞ በሳውዲ በምትመራው ግብፅን ባለችበት ሱዳንና ኤርትራ ባቀፈው ሳይድ ሆኑ እና የምናደርጋቸው ግንኙነቶች እንኳን ራሱ ጦርነቱን በሚያሳልጡና እርስ በራሳችን የምንገዳደልበት አዚፍ የራሳችን አቅም ያነሰ ይመስል የሌላም ጭምር ጋብዘን ማለት ነው በቀጠናው የሆነው ጥንቅጥ የገባንበት ሁኔታ ነው ያለው እና ይሄ ደግሞ የሀገሪቱን ኢኮኖሚ አውድሞታል። የሰው ኃይል ወድሟል። ትግራይ ላይ ብቻ እንደምታውቁት ከ1 ሚሊዮን ገደማ ሰው አልቋል። በነገራችን ላይ የትግራይ እያልን ስናነሳ ሌላ አይደለም ኢትዮጵያዊ ማለታችን ነው። የኢትዮጵያ ሕዝብ በ1 ሚሊዮን ጎደለ ማለት ነው። አሁን ባለን ሌጋል ጂኦግራፊካሊም ሌጋሊም ኮንስቲቱሽናሊም በሚታወቀው ትግራይ የኢትዮጵያ አካል ነው። ስለዚህ በእንደዚህ አይነት ሁኔታ ነው ያለችው ሀገሪቱ። እልቂቱ ቀጥሏል። የጦርነት ኢኮኖሚው ቀጥሏል። ኢኮኖሚው እየደቀቀ ነው በጦርነት። በእንደዚህ አይነት ሁኔታ ነው፣ እጅግ ከባድ ሁኔታ ነው ያለው። ምናልባት መፍትሄው ምንድን ነው የሚለው ወደኋላ እድል ከተሰጠ ይመጣበታለሁ። ግን በእንደዚህ አይነት ሁኔታ ነው ያለ ነው ለማለት ፈልጋለሁ። አመሰግናለሁ። ቴንኪው አሉላ፣ ከልብ እናመሰግናለን። ቅድም አሸናፊ ገብቶ ነበረ። አሸናፊ ገብቶ የነበረው እሱ ነው። አሁንም ሞክር ሞዴሬተሮች አታስወጡት እና አንድ ይቀራል። ምናልባት ጀዋር አሉላ በተናገረው ላይ የምትሄድበት ነገር ካለ ወደ አንተ ልምጣና ከዛ ወደ ፕሮፌሰር ትንግርቱ እመጣለሁ። ጀዋር አይ ቲንክ ባለፉት 8 ዓመታት ይሄንበትን ሁኔታ ጥሩ አድርጎ አስቀምጦታል አሉላ። ደጋግሜ እንደምለው በአሁኑ ያለፉት 8 ዓመት ከዛ በፊት የነበሩትም ችግሮች ተደማምረው በአሁኑ ወቅት ሀገራዊ አንገብጋቢ ጉዳዮች በዋናነት 2 ናቸው። ተመጋጋቢና ተደጋጋፊ ችግሮች ናቸው። አንዱ የጦርነት ጉዳይ ነው። ላለፉት
በኦሮሚያ ላለፉት 8 ዓመታት ከትግራይ ጀምሮ 6 ዓመታት በአማራ ክልል ደግሞ አሁን 4 ዓመት ሊሆን ነው መሰለኝ። እንግዲህ እነዚህ ክልሎች ሲደማመሩ የሀገሪቷ 2/3 በላይ የሚሆነው አካባቢ በከፍተኛ ጦርነት ውስጥ ነው ያለው። ይሄ ጦርነት የፈጠረው የኢኮኖሚ ድቀት የመውድመት ብቻ ሳይሆን የኢንሴኪሪቲ በአንድ ሰርቬይ በቅርቡ ሳይሆን ነበረ። በአሁኑ ወቅት ኢትዮጵያ ውስጥ ዜጎች ሲጠየቁ ዋት አር ዘ ሞስት ፕሬሲንግ ኢሹስ ብለህ ከጠየቅ የምታገኘው መልስ ምንድን ነው? አንድ ኢንሴኪሪቲ ነው። ዜጎች ከቦታ ወደ ቦታ ከማሳቸው ወደ ቤታቸው የመምጣት ሴኪሪቲ ኢሹስ ነምበር 1 ትልቅ ችግር ተፈጥሯል። ሁለተኛው የኑሮ ውድነት ነው። የኑሮ ውድነቱ ፕራይመርሊ የጦርነቱ ውጤት ነው። ከጦርነቱ ጋር ተያይዞ ደግሞ ሰዎች ተንቀሳቅሰው ነግደው አርሰው መኖር አለመቻላቸው ተመጋጋቢ ሆኗል። ጦርነቱ በቀጠለ ቁጥር ኢኮኖሚው እየወደቀ ሄደ። ኢኮኖሚው እየወደቀ በሄደ ቁጥር ስራ አጥነትን እያስፋፋ ስራ ያጡ ወጣቶች፣ ሰላም ያጡ ወጣቶች ወደ ጫካ እየሄዱ ጦርነቱን እንዲያባብዙት የፖለቲካ መድረኩም የባሰ እንዲጣበብ እያደረገ እየሄደ ያለ ነገር በመሆኑ አይ ቲንክ አሉላ ካለው ጋር የምጋራ ይሆናል። በኋላ ላይ ደግሞ ሰብሰብ አድርጌ ኮሜንት አደርግበታለሁ። ወደሚቀጥለው ተናጋሪ መሄድ ይችላል ቴዲ። ቴንክ ዩ ጆዋርን ከልብ አመሰግናለሁ። አሉላ ቴንክ ዩ። ክብራትና ክብራን እነሱ የሚናገሩትን ሀሳባቸውን በደንብ ስሙ። መጨረሻ ላይ እንደየስብጥራችሁ እየገባችሁ ጥያቄ እንድጠይቁ ለሁላችሁም እድል እሰጣችኋለሁ፣ ትገባላችሁ። እስከዚያው ግን በጥሞና አድምጡ፣ እንዳይቆራረጥ ታፕታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። ቲክቶክ እንደዛ ነው የሚፈልገው፣ ያለማቋረጥ ታፕታፕ እያደረጋችሁ ላላችሁ ቴንኪው። ወደ ፕሮፌሰር ትንግርቱ ልምጣ እስኪ። አማራ ክልል ላይ አክቲቭ የሆኑ ጦርነቶች አሉ። አጠቃላይ እሱን ጨምረህ የኢትዮጵያን እስኪ ነባራዊ ሁኔታ አንተ እንዴት ነው የምትታዘበው? እሱን ንገረን። ያ አሻማ ብያለሁ። እንዴት አላችሁላችሁም? እዚያ ያላችሁ አመሰግናለሁ በጣም ስለጋበዛችሁኝ። ሁላችሁንም ስለተገናኘንም ደስ ብሎኛል። በኢትዮጵያ ጉዳይ ላይ እንድንናገር ሀሳብ እንድንቀያየር እና ህዝቦቻችን ያሉበትንም መከራ እንድናነሳ ለኢትዮጵያ ህዝብን በተሻለ መንገድ በተለያዩ አማራጮች እንድንቀርብ ስለረዳችሁን ከልብ አመሰግናለሁ። የኢትዮጵያን አሁን ያለችበትን ሁኔታም አማራም ያለበትን ሁኔታ ነው በተወሰነ መንገድ አድሬስ ላደርግ። ሰዓቱን እንግዲህ በአግባቡ ለመጠቀም ሞክራለሁ። ብዙ ጊዜ ሰዓት አጠቃቀም ችግር አለብኝ። የኢትዮጵያ አሁን ያለችበት ሁኔታ ጦርነት ብቻ አይደለም፣ ፖሊ ክራይሲስ ወይንም ደግሞ እጅግ ውስብስብ ረኮ ጠጠማ ነው የምትሉት የሰነፋ ሩሞት ውስብስብ የሆነ ቀውስ። ካሜራችን ተቋርጦ ነበር፣ ይቅርታ። እንደዛ አይነት ውስብስብ ቀውስ ውስጥ ነው ኢትዮጵያ ያለችው። በየዘርፉ ብናየው ጥሩ ነው ብዬ ነው የማስበው። አሁን ብዙ ጊዜ ሻዶው የሚያደርግብን ጦርነቱን ብቻ ካየነው ነው። ከዛ ውጭ ከጦርነቱ ባሻገር በርካታ ጉዳዮች ስላሉ ቢያንስ በተወሰነ መንገድ ለምሳሌ ፖለቲካውን ብናየው፣ ማህበራዊ ሁኔታውን፣ ኢኮኖሚውን፣ ዲፕሎማሲውን፣ ፎሬን ሪሌሽኑ፣ ሀገሪቱ ያለችበትን ሁኔታ፣ አጠቃላይ ሁኔታዎችን ለማየት አይ ቲንክ ፐርስፔክቲቭ ይሰጠናል ብዬ አስባለሁ። ኮምፕሊት አብሰንስ ኦፍ ፖለቲክስ ሀገሪቱ ውስጥ ይታያል። ሙሉ ፖለቲካ የለም። አጠቃላይ ሀገሪቱ ያለችበት ሁኔታ የጦርነት ሁኔታ ነው። በስቴት እና ሶሳይቲ መካከል፣ በመንግስትና በህዝባችን መካከል ያለው ግንኙነት የጦርነት አይነት ግንኙነት ነው። አብይ አህመድ ባለፉት 8 ዓመታት ወደ ስልጣን ከመጣ በኋላ ኢትዮጵያ ውስጥ ገቨርነንስ የለም። ያለው አጠቃላይ እያንዳንዱን ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ችግሮች ለመፍታት የሚካሄድበት መንገድ አጠቃላይ ጦርነት ነው። ጦርነት አዘን ኢንስትሩመንት ኦፍ ገቨርነንስ መንግስትን ተክቶ አስተዳደርን ተክቶ ሀገሪቱ የምትተዳደርበት ስርዓት ሆኖ የየዕለት የኢትዮጵያ ህዝቦች ግንኙነት በጦርነት ዲፋይንድ የሆነበት ወይም በጦርነት ሁኔታ ሊገለጥ የሚችልበት ሁኔታ እንዳለ እንረዳለን። የጦርነት ሁኔታው አጠቃላይ የፖለቲካል ፓራሊሲስ ወይንም ደግሞ ሲያሳ ልምሻ የፖለቲካ ድቀት ሀገሪቷ እንዲያጋጥማት ያደረገ መሆኑን ትመለከታላችሁ። ፖለቲካው ኢንስቲቱሽናሊ ብትመለከቱት፣ አጠቃላይ ፖለቲካ ምህዳሩን ስትመለከቱት ምንም አይነት ፖለቲካ አለ ሀገሪቱ ውስጥ ሊባል ለምሳሌ ፖለቲካ እንዲፋይል ልናደርግ የምንችልባቸውን ሁኔታዎች ብንመለከታቸው ምርጫውን ጨምሮ አብዛኞቹ ሂደቶች ሀገሪቱ ውስጥ ያሉ ሁኔታዎች ምርጫውም ጭምር በጦርነትና በጦርነት ሁኔታ ውስጥ የሚካሄድ ናሽናል ዳያሎግ ተብሎ የሚካሄደውም ሁኔታ በእንደዚህ አይነት በጦርነት ሁኔታ ውስጥ የሚካሄድ
ሆኖ ትመለከቱታላችሁ ማለት ነው። ሶ አልቲሜትሊ ፖለቲካ ሀገሪቱ ውስጥ ፋንክሽን ማድረግ እንዳቆመ ፖለቲካ ፋንክሽን ማድረግ ካቆመ ደግሞ የዲሞክራሲ ተቋማት ሌሎችም ተቋማትና ሌሎች አሰራሮች ሙሉ ለሙሉ ፋንክሽን ማድረግ እንደሚያቆሙ በግልጽ የሚታይበት ሁኔታ መፈጠሩን እንመለከታለን። ሶ ፖለቲካው ፌል ስላደረገ አሁን የምናወራው በጦርነት ነው ማለት ነው። የክልሎች ግንኙነት ጦርነትና በጦርነት ሁኔታ ውስጥ ነው ያለው። በሀገሪቱና በጎረቤት ሀገራት መካከል ያለው ግንኙነትም በዛው ደረጃ ሊገለጽ የሚችል እንደሆነ እንመለከታለን ማለት ነው። ከፖለቲካው ስናልፍ ለምሳሌ ኢኮኖሚውን በተመለከተም በተመሳሳይ ከሼፕድ ኢኮኖሚ ነው ሀገሪቱ ውስጥ ያለው። በጣም ጥቂት ካገዛዙና ላገዛዙ ጥገኛ የሆኑ ልሂቃን የሀገሪቱ ሪሶርስ አማስ እያደረጉ ያሉበት፣ በሌላ በኩል ደግሞ በከፍተኛ ደረጃ ድህነት የጨመረበት ነው። ዓለም አቀፋዊ ሪፖርቶችን መመልከት ትችላላችሁ። በከተማም በገጠርም ያለው የድህነት ምጣኔ በከፍተኛ ደረጃ የጨመረበት ሁኔታ እንዳለ ትመለከታላችሁ። ከዛ ውጭ ሀገሪቱ በጣም ሰፊ የሚባል የፖለቲካል ኢኮኖሚ እና ማክሮ ኢኮኖሚክ ሪፎርም ውስጥ እንድትገባ አስገዳጅ ሁኔታ ውስጥ የገባችበት ሁኔታ አለ። ይሄም በተጨማሪ ኢትዮጵያውያን የኢኮኖሚውን ቀውስ በጀርባቸው እንዲሸከሙ ያደረገ የጦርነት ሁኔታው በተለይ ዋር ፖለቲካ የጦርነቱ ፖለቲካል ኢኮኖሚ ህዝቡን እያጎበጠ በየዕለቱ ሀገሪቱ ውስጥ ያለው የኢኮኖሚ ሁኔታ በማህበረሰቡ ኑሮ ላይ ከፍተኛ ጫና እያሳደረ ያለበት ሁኔታ እንዳለ እንመለከታለን። ከባድ የኢኮኖሚ ቀውስ በሀገሪቱ ውስጥ እንዳጋጠመ መረዳት ይቻላል። ማህበራዊ ሁኔታውን፣ ዲፕሎማሲውን፣ ጂኦፖለቲካውን ስንመለከትም በተመሳሳይ ሁኔታዎች ውስጥ ነው የሚገኘው። ቴዲ ማህበራዊ ሁኔታው ከፍተኛ የሆነ ማህበራዊ ጥርጣሬ በህዝቦቻችን ዘንድ የተፈጠረበት፣ የነበሩንን ሶሻል ፋብሪኮች እየበጣጠሰ ያለ፣ ጥንታዊ ሴቶቻችንን እየናደ ያለ፣ የህዝቦቻችንን አንድነት በከፍተኛ ደረጃ የፈተነ፣ ዜጎች ከቦታ ቦታ ተንቀሳቅሰው መስራት የማይችሉበት፣ አንኤምፕሎይመንት ሬቱ እጅግ ከፍተኛ የሆነበት፣ በጣም በርካታ ሚሊዮን ተማሪዎች ከትምህርት ውጭ የሆኑበት፣ ዜጎች ከቦታ ቦታ ተንቀሳቅሰው መኖር የማይችሉበት፣ አርሶ አደሮች ወደ ሚሊሻነት እየተቀየሩ ያሉበት፣ አጠቃላይ የሶሻል ሰርቪስን በተለይ ደግሞ ማህበራዊ መለኪያዎችን ልንጠቃ ለምሳሌ ትምህርት፣ ጤናና ወዘተረፈን ብንመለከት በየክልሎቹ ያለው ሁኔታ እጅግ አስደንጋጭ በሚባል ሁኔታ እየከፋ ሄደበት ሁኔታ እንዳለ እንመለከታለን ማለት ነው። ዲፕሎማሲውን ብንወስድ ሀገሪቱ ከዚህ በፊት ታወቅባቸው የነበሩ ገለልተኛ የሆኑ ዲፕሎማሲዎች ተቀይረው አሁን ሀገሪቱ ቫዘል ስቴት ወይንም ደግሞ ጥገኛ ሀገር ሆና የሌሎችን ፎሬን ፖሊሲ ጥቅሞች ለማስጠበቅ የምትሰራበት ሁኔታ ያለ እስኪመስል ድረስ የኢትዮጵያ ተቋማትም ጭምር በሌሎች ሀገራት ካፕቸር የተደረጉበት ሁኔታ እንዳለ በስፋት እንመለከታለን። በሀገሪቱ ውስጥ የሌሎች ሀገራት ጣልቃ ገብነት ከኤርትራን ባሻገር እንግዲህ ኤርትራ ነው ቅድም የተጠቀሰው። ከዛ ውጭ ግን የገልፍ ሀገራት በተለይ ዩናይትድ አረብ ኤምሬትን ጨምሮ ሌሎች በርካታ ሀገራት በኢትዮጵያ ውስጥ ቀጥተኛ ተሳትፎ እንዲኖራቸው የሚያስችል ነባራዊ ሁኔታ ሀገሪቱ ውስጥ እንዲፈጠር ሀገሪቱ ከምንጊዜውም ላይ ተጋላጭ እንድትሆን የሆነበት ሁኔታ እንዳለ በግልጽ እንመለከታለን። ተጋላጭነቱ አሁን ብዙ ጊዜ ጂኦፖለቲካው በኢትዮጵያ ቀውስ ውስጥ ቀጥተኛ ተጽዕኖ እንዳመጣ አገዛዙ ብዙ ጊዜ ትርክት ሊያቀርብልን ይሞክራል። ግን አብዛኛው የኢትዮጵያ ችግር ዋነኛ መሰረቱ ሀገሪቱ ውስጥ ያለው ፖለቲካዊ ቀውስ ኢትዮጵያ ጂኦፖለቲካሊ ቨልነረብል እንድትሆን ወይም ተጋላጭ እንድትሆን ያደረጋት ነው። በዚህም ምክንያት በርካታ ሀገራት ከየትኛውም ጊዜ በላይ የሚፈልጉትን ነገር በኢትዮጵያ ውስጥ ለማሳካት የሚያስችላቸውን እድል እንዲያገኙ የፈቀደ መሆኑን እንመለከታለን። አሁን ያለው አገዛዝ የሚመጣውን ማንኛውንም አይነት ሁኔታ ሊቋቋም የማይችልበት ደረጃ ላይ በመድረሱ ምክንያት የፈለገው ሀገር ኢትዮጵያ ላይ ጥቅሙን ለማረጋገጥ የሚያስችልበትን እድል የሰጠው መሆኑን እንመለከታለን። ኖ ማለት የማይችል አገዛዝ መሆኑን አልፎ ተርፎም እጅግ አደገኛ በሆኑ ቀጠናውንና ዓለም አቀፋዊ ጦርነትን ሊጋብዙ በሚችሉ ቀጠናዊ ትርምሶች ውስጥ ፕሮክሲ ሆኖ ሲሰለፍ ትመለከታለን። ከዛ ውጭ የጦርነት ሁኔታው ነው። ጦርነቱ በጣም በርካታ ፍሮንቶች ናቸው። በርካታ ህዝቦች የህልውና አደጋ አለብን ብለው ራሳቸውን ለመከላከል ከአገዛዙ ጋር በቀጥታ እየተፋለሙ ያሉበት ጊዜ ነው ያለው። የቡድን መብቶች ከምን ጊዜውም በላይ አደገኛ ሁኔታ ውስጥ የገቡበት ሁኔታ ነው ያለው። በበርካታ የሀገሪቱ አካባቢዎች ፋይቲንግ መልቲፕል ዋርስ፣ ግን ደግሞ ጦርነቶቹ ዞሮ ዞሮ ከአገዛዙ የሚመነጩ ጦርነቶች ሆነው አብዛኞቹ ኃይሎች የህልውና አደጋችን ምንጭ የሚሆነው አገዛዙ ነው ብለው ሁሉም ጸረ አገዛዝ ትግል ወደ መታገልና እነዚህ የትግል ኃይሎችም ቢፈልጉትም ባይፈልጉም ስትራቴጂካሊ የጸረ አገዛዝ ትግሉ አላይመንት ውስጥ እንዲገቡ እያደረጋቸው አስገዳጅ ሁኔታ እየተፈጠረ እንዳለ እንመለከታለን። አገዛዙ ከዚህ በፊት በሩቅ የምናውቃቸው ጦርነቶች ፐሪፈሪ ላይ ኢትዮጵያ ድንበር አካባቢ ላይ ይደረጋሉ እንላቸው የነበሩ ጦርነቶች ዛሬ በሁሉም የሀገሪቱ አካባቢዎች የሚደረጉ መሆናቸው፣
የበርካታ ቴክኖሎጂዎችን በጦርነት ሂደት ውስጥ እየተጠቀመ መምጣቱ አገዛዙ ጦርነቶቹ ከኢትዮጵያ አልፈው ድንበር ተሻጋሪ ጦርነቶች እየሆኑ መምጣታቸው ጦርነቱ ይካሄድባቸው የነበሩ ምህዳሮችን በጦርነት ውስጥ ይሳተፉ የነበሩ አክተሮችን ቁጥርም አሃዝም መጠንም ስፋትም እየጨመረ በየጊዜው እየመጣ አሁን አዲስ አበባ እና በአዲስ አበባ ዙሪያ ላይ ጦርነት የሚደረግበት ሁኔታ እየተፈጠረ እንዲመጣ እየሆነ እንዳለ ትመለከታለህ። ይሄ ጦርነት በኢትዮጵያ ውስጥ ብቻ ደግሞ አይደለም የተወሰነው ከሌሎች ሀገራት ጦርነት በተለይ ቀጠናው ላይ ካሉ ጦርነቶች ጋር ኮንቨርጅ እያደረገ እንደሄደም እየተመለከትን ያለ ነውና አጠቃላይ በብዙ ቀውሶች ውስጥ ሄዲ በአንድ ቀውስ ብቻ የሚገለጽ ሳይሆን ድርብርብ ቀውሶች የሚባል አይነት ሁኔታ ውስጥ አገሪቱ እንዳለች የሚያሳይ እንደሆነ ለማንሳት ነው ባጭሩ። እንግዲህ ሰዓቴን በአግባቡ ከተጠቀምኩ አላውቅም። በአግባቡ ነው የተጠቀምከው። ጀዋር እዚህ ላይ የምትለው ካለ ወደ አንተ። አማራ ክልል ላይ እንደምታውቁት 4ኛ ዓመቱን የያዘ ጦርነት አለ። እንደው በአንተ ትንታኔ ምንድነው ምክንያቱ? አጠቃላይ ነባራዊ ሁኔታውን አንተ እንዴት ነው የምትገመግመው? ከዛ ወደ ራጅ ይመጣሉ። እስቲ አክቹዋሊ የኔን እድል ትንግርቱን ውስጠው ትንግርቱ በኢትዮጵያ ያለውን ነባሪ ሁኔታ በደንብ እንትን ብሎታል። ብዙ ጥያቄዎች እየመጡ ያሉት በተለይ ከአማራ ክልል ካለው ማህበረሰብ ውጭ ያለው የሀገራችን ማህበረሰብ እንዲረዳ ምንድነው አማራ ክልል ውስጥ ወደ ትጥቅ አመፅ ያመራው? ምን ቢበሳ ነው? ምን ቢፈጠር ነው? ለምን ነው የፋኖ ትግል የተጀመረው? ምክንያቱ ምንድነው? ዋት ዘ ኮዝ ፎር ዘ አፕራይዚንግ? አሁን ደግሞ የክልሉ ሁኔታ ኦፍኮርስ ከሌላው የኢትዮጵያ ክልሎች ጋር የሚጋራው ብዙ ነገሮች አሉ። አሁን ያለው ሁኔታስ ምንድነው? ነባራዊ ሁኔታ ውስጥ ምንድነው የሚለው ከኔ ሰዓት ግማሽ ወሰድና ብታብራራ፣ ከዛ በኋላ እኔ ደግሞ የራሴን እንትን አደርጋለሁ። አመሰግናለሁ ጆዋል ጀነሮሲቲ። የአማራን ሁኔታ በተመለከተ እንግዲህ በመሰረቱ ባለፉት የ60 ዓመታት የኢትዮጵያ ፖለቲካል ፕሮጀክት ከዛ ጋር ተያይዞ በጣም በርካታ ቅሬታዎች የነበሩ ቢሆንም በተለይ ከ1983 ጀምሮ ደግሞ አማራን እንደ ፖለቲካል ማህበረሰብ ኮምፕሊትሊ ብትሬይ ያደረገ የፖለቲካል ፓክት ነው ኢትዮጵያ ውስጥ የነበረው ነው። ያለፉት 30 ፕላስ ይርስ ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ አማራን እንደ ፖለቲካል ሶሳይቲ የሚመለከት ያልነበረ፣ የአማራ ህዝብ የነበረው ሚና አንዳንድ ማህበረሰብ እንደ ካልቸራል ግሩፕ እንጂ እንደ ፖለቲካል ሶሳይቲ ወይንም የፖለቲካ ቡድን የቆጠርና መብቶቹን ጥቅሙን ሊያረጋግጥ የሚችልባቸው አውዶች ያልነበሩ መሆኑን በትክክል እንመለከታለን። በነዛ ተደራራቢ ክህደቶች ውስጥ ወይንም ደግሞ ከኢትዮጵያ ዘመናዊ በተለይ በ1991 ከመጣው ፖለቲካል ፕሮጀክት እና ከዛ ውስጥ የአማራ ህዝብ ተሳትፎ የሌለበት አለመሆኑ የፈጠራቸው ከፍተኛ ተጽዕኖዎች በተለይ በስነ ልቦና ደረጃ እና በአማራ ማህበረሰብ ላይ በሚኖርባቸው በበርካታ የሀገሪቱ አካባቢዎች ላይ ይደርስበት የነበረው ጫና እንዳለ ሆኖ ባለፉት 8 ዓመታት ደግሞ የመጡ ቀውሶች በተለይም የአማራን ህዝብ በከፍተኛ ቀውስ ውስጥ እንዲገባ ያስቻሉ እንደሆኑ እንመለከታቸዋለን። ብዙ ጊዜ አሁን የአማራ ክልል